የትግራይ ሀገረ ስብከት ወደ ቀደመ የመዋቅር ግንኙነቱ እንዲመለስ ቅዱስ ሲኖዶስ ጠየቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጉባኤውን ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ.ም ድረስ ያካሄደ ሲሆን የተለያዩ ውሳኔዎችንም አስተላልፏል። ከውሳኔዎቹ መካከልም የትግራይ ሀገረ ስብከት ወደ ቀደመ መዋቅሩ እንዲመለስ የሚለው ይገኝበታል። ሲኖዶሱ ይፋ ባደረገው መግለጫ ላይ የትግራይ ሀገረ ስብከት ወደ ቀደመ መዋቅሩ እንዲመለስ በመጠየቅ ለዚሁ ተብሎ የተቋቋመው ኮሚቴም ስራውን አጠናክሮ እንዲቀጥል በአጽንኦት አሳስበዋል። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተ ክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ ሲል ቅዱስ ሲኖዶስ ጠይቋል። ለዚህም ደግሞ የቤተ ክርስቲያኗ የሰላም የአንድነትና የይቅርታ በር ክፍት መሆኑን በመግለጽ ሲኖዶሱ በትግራይ ክልል ለሚገኙት አባቶች፣ ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን ማስተላለፉን አስታውቋል። ቀደም ሲልም ለዚሁ ጉዳይ የተሰየመው ኮሚቴም ስራውን አጠናክሮ እንዲቀጥል ሊቃውንቱ፣ ካህናቱና መላው ህዝብ የቤተ ክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩሉን አስተዋጽኦ እንዲያደርግም ጠይቋል። ኢትዮጵያ በትብብር ላይ ለተመሰረተ የውሃና ኢነርጂ ልማትና ለአፍሪካ መር መፍትሄዎች ስትራቴጂካዊ ሚና እየተወጣች ነው ሲሉ የአፍሪካ የውሃ ሚኒስትሮች ምክር ቤት ፕሬዝዳንት ዩኒሴጋል የውሃ ሚኒስትር ቼክ ቴዲያይ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሳይንስ ሙዚየም የተዘጋጀውን የኢትዮጵያ የውሃና ኢነርጂ ሳምንት አስጀምረዋል። ቼክ ቲዲያኔ በዚህ ወቅት እንደገለጹት የስልጣኔ ምድር የአፍሪካውያን የማንነታቸው መገለጫና የመመካከሪያ መዲና በሆነችው አዲስ አበባ በተደረገላቸው አቀባበል ትልቅ ክብር እንደተሰማቸው ገልጸዋል። በርካታ አፍሪካውያን አሁንም ድረስ የንጹህ መጠጥ ውሃና የታዳሽ ኃይል አቅርቦት እያገኙ እንዳልሆነ ጠቅሰው በአህጉሪቱ ከ60 በመቶ በላይ የሚሆኑ ወንዞች በርካታ ሀገራትን በማገናኘት ድንበር ተሻጋሪ ሀብቶች መሆናቸውን ተናግረዋል። ይህም በትብብር ዘላቂ ልማት እንዲያረጋግጡ ምቹ ሁኔታ እንደሚፈጠር ያነሱት ሚኒስትሩ ድንበር ተሻጋሪ ወንዞችን የሚጋሩ የአህጉሪቷ ሀገራት በአሁኑ ወቅት ለትብብርና ለልማት ምቹ ሁኔታ ተፈጥሮላቸዋል ብለዋል። ኢትዮጵያ የውሃና ኢነርጂ ሳምንትን በማዘጋጀት በዘርፉ ያሉ ወርቃማ እድሎችና ተግዳሮቶችን በመለየት አፍሪካ መር መፍትሄ መገንባት የሚያስችል ስትራቴጂካዊ መድረክ መፍጠሯንም አስረድተዋል። በውሃ ሀብት ላይ በትብብር መስራት ለሰላም ለልማትና ቀጠናዊ ውህደት ቁልፍ መሳሪያ መሆኑን አብራርተዋል። በአህጉሪቱ ድንበር ተሻጋሪ ወንዞችን ለጋራ ተጠቃሚነት በማዋል ዘላቂ የልማት ግቦችን ማሳካት እንደሚያስፈልግም አስገንዝበዋል። የናይል ቤዚን ኢኒሽቲቭ ዋና ዳይሬክተር ፍሎረንስ ግሬስ በበኩላቸው በናይል ተፋሰስ ሀገሮች መካከል ትብብር ዘላቂ ማህበራዊና ኢኮኖሚያዊ ተጠቃሚነት፣ ቀጠናዊ ሰላምና ጸጥታን የማረጋገጥ ግብን ያነገበ ነው ብለዋል። በናይል ተፋሰስ የውሃ ሀብት ላይ የጋራ ተጠቃሚነትን ለማረጋገጥ ድንበር ዘለል ትብብርን ማጠናከር እንደሚያስፈልግም ተናግረዋል። ኢትዮጵያን ጨምሮ የተፋሰሱ ሀገሮች የውሃ፣ የፀሐይ፣ የነፋስና የመሳሰሉት የታዳሽ ኃይል ሀብት ያላቸው ሀገሮች ናቸው ማለታቸውን ኢዜአ ዘግቧል። ኢትዮጵያ ያላትን መልካም ተሞክሮ በማስፋትም ንጹህና አረንጓዴ ቴክኖሎጂዎችን በማስፋት የተፋሰሱን ሀገሮች የአህጉሪቷን ሕዝብ ብልጽግና ለማረጋገጥ ይሰራልም ብለዋል። በትምህርት ቤቶች አካባቢ እየጨመሩ የመጡ አዋኪ ጉዳዮችን ለመከላከል የሚያስችል ደንብ ተዘጋጀ። በትምህርት ቤቶችና አካባቢያቸው ከጊዜ ወደ ጊዜ እየጨመሩ የመጡ አዋኪ ጉዳዮችን ለመከላከል የሚያስችል ረቂቅ ደንብ መዘጋጀቱን ትምህርት ሚኒስቴር አስታወቀ። ደንብ ሰላማዊ መማር ማስተማርን በማስፈን ለተማሪዎች ውጤትና ስነ ምግባር ማሻሻል ከፍተኛ አስተዋጽኦ እንደሚኖረውም ተገልጿል። በትምህርት ቤቶችና አካባቢያቸው የመማር ማስተማር ሂደትን የሚያውኩ ጉዳዮች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን የገለጹት በትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ ወይዘሮ አየለች እሸቴ ችግሩን ለመከላከል የረቂቁ ደንቡ መዘጋጀቱ አስፈላጊ መሆኑን ተናግረዋል።
በዚህም በትምህርት ቤቶችና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከል የተዘጋጀው ረቂቅ ደንብ ሰላማዊ መማር ማስተማርን በማስፈን ለተማሪዎች ውጤትና ስነ ምግባር መሻሻል ከፍተኛ አስተዋጽኦ እንደሚኖረውም ሚኒስትር ዴኤታዋ አስገንዝበዋል። የደንቡ ዓላማ ሁለንተናዊ ስብዕናው የተሟላ ዜጋ ማፍራት ነው ያሉት ሚኒስትር ዴኤታዋ በረቂቁ ደንቡ ላይ የትምህርት ሚኒስቴር አግባብነት ካላቸው ሴክተር መስሪያ ቤቶችና ባለድርሻ አካላት ጋር ውይይት ማካሄዱን አመላክተዋል። ለረቂቅ ደንቡ ተግባራዊነት ከሚመለከታቸው ተቋማትና ባለድርሻ አካላት ጋር ተቀናጅቶና ተናቦ መስራት እንደሚጠበቅም አሳስበዋል። በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርቶች ስርዓተ ትምህርት ዴስክ ኃላፊ ኡመር ኢማም እንደገለጹት ከሆነ ረቂቅ ደንቡን ለማዳበር በርካታ የውይይት መድረኮች ከባለድርሻ አካላት ጋር እየተካሄዱ መሆናቸውን ተናግረዋል። በየመድረኮቹ የሚነሱ ሀሳቦች በግብአትነት ተወስደው ከተካተቱበት በኋላ ረቂቅ ደንቡ ሲጸድቅ በሁሉም ትምህርት ቤቶች ተግባራዊ ይደረጋል ብለዋል። የትምህርት ጥራትና ተደራሽነትን ለማረጋገጥ ባለፈው ዓመት የአጠቃላይ ትምህርት አዋጅ መውጣቱንና ይህም ደንብ አዋጁን ለማስፈጸም እየወጡ ካሉ የሕግ ማዕቀፎች መካከል አንዱ ነው ተብሏል። ወደ ውጭ ዜናዎች አለፍን። በቅድሚያ የካሜሩኑ ፕሬዝዳንት ፖል ቢያ በምርጫ አሸንፈዋል በሚባለው ውሳኔ እንደማይቀበሉ ተፎካካሪያቸው ኢሳ ሲሮማ ገለጹ። ኢሳ ሲሮማ የካሜሩን ብሔራዊ ምርጫን 54 በመቶ ማሸነፋቸው አስቀድመው ገልጸው የነበረ ቢሆንም የሀገሪቱ የምርጫ ኮሚሽን በስልጣን ላይ ያሉት ፕሬዝዳንት ፖል ቢያ ማሸነፋቸውን ነው ያስታወቀው። የዓለማችን አንጋፋ የእድሜ ባለጸጋ የሆኑት ፕሬዝዳንት ፖል ቢያ ካሜሩንን ለ9ኛ የስልጣን ዘመን ለመምራት ምርጫ ማሸነፋቸውን ነው ያወጁት። የሀገሪቱ የምርጫ ኮሚሽን በትላንትናው ዕለት ይፋ ባደረገው የምርጫ ውጤት ፖል ቢያ 53.7 በመቶ ማሸነፋቸውን ገልጿል። የእሳቸው ተፎካካሪ የነበሩት ኢሳ ሲሮማ ደግሞ 35.2 በመቶ ድምጽ ማግኘታቸውን ጠቅሷል። ይህንን ተከትሎም ኢሳ ሲሮማ ያሸነፍኩት እኔ ነኝ ሲሉ ለኤኤፍፒ በመግለጽ በምርጫው 54.8 በመቶ የመራጮችን ድምጽ ማግኘታቸውን ተናግረዋል። ተፎካካሪያቸው ፖል ቢያ የምርጫ ውጤትም 31.3 በመቶ እንደሆነ ነው ያሳወቁት። ዶናልድ ትራምፕ ከጃፓኗ ጠቅላይ ሚኒስትር ሳናኤ ታኬያቺ በቶኪዮ ተገናኝተው ውጤታማ ውይይት ማድረጋቸው ተዘግቧል። ትራምፕ ከአዲሷ የጃፓን ጠቅላይ ሚኒስትር ታኬያቺ ጋር በወታደራዊና የንግድ ጉዳዮች ላይ ስምምነት መፈጸማቸውም ታውቋል። ታኬያቺ ዶናልድ ትራምፕ ለጃፓንና ለአሜሪካን መልካም ግንኙነት ብቻ ሳይሆን ለዓለም ሰላም እያደረጉ ያለውን ጥረት አድንቀው የዓለም የሰላም ኖቤል ሽልማት ለሳቸው እንደሚገባ መናገራቸውን የዋይት ሀውስ ቃል አቀባይ ካሮሊን ሊቪት ተናግረዋል። ትራምፕ በበኩላቸው የጃፓን የመጀመሪያዋ ሴት ጠቅላይ ሚኒስትር ለሆኑት ታኬያቺ ያላቸውን አድናቆት ገልጸው ለተጎናጸፉት ድል እንኳን ደስ አለዎት ብለዋል። ሮይተርስ ነው የዘገበው። የዓለም የገንዘብ ድርጅት IMF ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ዝርዝር በጥቅምት 2025 መረጃ መሰረት ይፋ ሲሆን ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ 7ኛ ደረጃን ይዛለች። ዝርዝሩ በ6.89 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ በምትገኘው ግብጽ የሚመራ ሲሆን ኮትዲቯርና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ በሁለተኛና ሶስተኛ ደረጃዎች ላይ ተቀምጠዋል። ከነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ፣ ካሜሩንና ዛምቢያ በቀሪዎቹ ከፍተኛ የዕዳ ተቀባይ ሀገራት ዝርዝር ውስጥ ይገኛሉ። በIMF ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ እድገታቸው ላይ ጥያቄ የሚያጭር ሲሆን በተመሳሳይ መልኩ ኢኮኖሚያዊ ችግራቸው እየተባባሰ መምጣቱ ተመላክቷል። በአንዳንድ የአፍሪካ ሀገሮች የIMF ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩና የመንግስት ሴክተር በጀት እንዲቀንሱ አስገድዷል። ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል። የዋጋ ግሽበት እየጨመረና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የIMF እዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝም ተጠቁሟል። በዚህ ምክንያት ብዙ የአፍሪካ ሀገሮች በጤና በትምህርትና በመሰረተ ልማት ላይ መዋለ ንዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢን እንዲመድቡ እየተገደዱ መሆኑንም ለመረዳት ተችሏል። የተባበሩት ሀገሮች ዩናይትድ ኔሽንስ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አፍሪካ በጸጥታው ምክር ቤት ቢያንስ 2 ቋሚ መቀመጫ ሊኖራት ይገባል ሲሉ ተናገሩ።
ተቋሙ ባረጀ መዋቅሩ የተነሳ የህጋዊነት ቀውስ እያጋጠመው መሆኑንም ገልጸዋል። ለዚህም ደግሞ በዚህ የሰለጠነ ዓለም ተቋሙ የአሁኑን ጂኦፖለቲካዊ እውነት ፈጽሞ የማያንጸባርቅ መሆኑን በምክንያትነት ጠቅሰዋል። በማሌዥያ በተዘጋጀ የሳውዝ ኢስት ኤዥያን ሀገሮች ጉባኤ ላይ የተገኙት አንቶኒዮ ጉተሬዝ የተባበሩት አገሮች የጸጥታው ምክር ቤት የህጋዊ ቅቡልነትና የውጤታማነት ችግር እንዳለበት ግልጽ ነው። የተቋሙ መዋቅር አሁን ላለው ዘመናዊ ዓለም እና አሰራር ፈጽሞ አይመጥንም ብለዋል። በድርጅቱ የጸጥታው ምክር ቤት 3 ቋሚ አባል ሀገሮች ማለትም ሩሲያ፣ እንግሊዝና ፈረንሳይ መኖራቸውን ጠቅሰው ከእስያም ሆነ ከአፍሪካ አህጉር ግን አንድም ተወካይ ሀገር የለም ያሉ ሲሆን ይህም የጸጥታው ምክር ቤት ሁሉንም የዓለም ጥግ የማይወክል ያደርገዋል ብለዋል። 2 የአፍሪካ ሀገሮች ቢያንስ በተባበሩት ሀገሮች የጸጥታው ምክር ቤት በቋሚ አባልነት ቢገኙ አስፈላጊ እንደሆነ መጥቀሳቸውን ቲአርቲ ዘግቧል። ይህን ሰዓት ደግሞ በክብር ስፖንሰር ያደረጉልን አጋሮች አሉን። እነሱን እናመሰግናለን። እናት ባንክ የዚህ ሰዓት ስፖንሰር በመሆን አብሮን እየሰራ ይገኛል። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበት እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓትን ይዞላችሁ መጥቷል። በዚህ የክፍያ ስርዓት በርካታ ትምህርት ቤቶች ከእናት ባንክ ጋር አብረው እየሰሩ ነው የሚገኙት። እናት መላ የክፍያ ስርዓትን መጠቀም የትምህርት ክፍያን በቀላሉ ለመፈጸም ያስችላል። ከዚህ በተጨማሪም የተማሪዎች መረጃን ለማስተዳደር ከተማሪ ወላጆች ጋር ያለውን ግንኙነት ለማቀላጠፍ የፋይናንስ ሪፖርትን ለማዘጋጀት ያስችላል። ከዚህ በተጨማሪም የጉዞና የመጽሐፍ ግዢ ክፍያዎችን በቀላሉ ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት ክፍያ ስርዓት ደንበኞች በመሆን አብረናችሁ እንድንሰራ ፈቃዳችሁ ይሁን ይላሉ። በዚህ አገልግሎት በዚህ ስርዓት መጠቀም ድካምን ቀለል ያደርጋል። እናት ባንክ ይህንን ሰዓት በክብር ስፖንሰር በማድረግ አብሮን እየሰራ ስለሆነ ከልብ እናመሰግናለን። ማን እንደ እናት። ሌላኛው አጋራችን ራይድ ትራንስፖርት ነው። ራይድ የሚያጓጓ የሎተሪ እጣዎችን ይዞ መጥቷል። ቅንጡ የኦቪድ አፓርትመንት በመሀል 4 ኪሎ የኤሌክትሪክ መኪና እንዲሁም ደግሞ የዱባይ የደርሶ መልስ ትኬት እንዲሁም ደግሞ ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ነው። ታዲያ ከእናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የዕጣ ቁጥር ይደርሶታል። በራይድ አፕሊኬሽን የሚያዙ ደንበኞች የተሻለ እድል ይኖራቸዋል። በራይድ መሄድ ሎተሪ መቁረጥ ነው። ራይድ ጉዞ ብቻ አይደለም ስንል በብዙ ምክንያቶች ነው። የራይድ ጉዞ ሎተሪን አሁኑኑ ይቀላቀሉ። የራይድ አፕን ያውርዱ፣ በራይድ ይጓዙ፣ ምቾቶን ያጣጥሙ፣ ሽልማቶችን ይረከቡ። በራይድ መጓዝ ቤትና መኪናን ያሸልማል። ዘመናዊ የመኖሪያ ቤት፣ አዲስ የኤሌክትሪክ ብራንድ መኪና እንዲሁም ደግሞ ደርሶ መልስ የዱባይ የጉዞ ትኬትና ሌሎች ዳጎስ ያሉ ሽልማቶችን ይዞላችሁ መጥቷል። ሽልማቶቹ አጓጊ ብቻ አይደሉም። ለቤተሰብ ደስታ፣ ለልጆቹ ለነገ ቅርስ አድርገው በውርስ የሚያስተላልፏቸው ጭምር ናቸው። በዚህ አጋጣሚ ተሳፋሪዎች በእያንዳንዱ የራይድ ጉዞ የሎተሪ ቁጥር ይደርሳቸዋል። ሽልማቶችንም ይረከባሉ። በሚደረገው የዕጣ ማውጣት ስነስርዓት የቤት ባለቤት ይሆናሉ። አዲስ ብራንድ የኤሌክትሪክ መኪናን ይረከባሉ። መልካም እድል። በቀጣይ ጉዞ እንገናኝ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። በዛሬው ሁሉም የእናት ባንክ ቅርንጫፎች ላይ የምንዛሬ ተመንን ለአድማጮች እናደርሳለን። አንድ የአሜሪካ ዶላር በ148 ብር ከ57 ሳንቲም ተገዝቶ በ151 ብር ከ55 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 ዩሮ በ172 ብር ከ49 ሳንቲም ተገዝቶ በ175 ብር ከ95 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 ፓውንድ ስተርሊንግ በ197 ብር ከ71 ሳንቲም ተገዝቶ በ201 ብር ከ66 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 የካናዳ ዶላር በ105 ብር ከ90 ሳንቲም ተገዝቶ በ108 ብር ከ01 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 ድርሃም 40 ብር ከ45 ሳንቲም ተገዝቶ 41 ብር ከ25 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 የቻይና የን 20 ብር ከ86 ሳንቲም ተገዝቶ 21 ብር ከ28 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 አውስትራሊያ ዶላር 82 ብር ከ70 ሳንቲም ተገዝቶ
በ84 ብር ከ35 ሳንቲም የመሸጫ ዋጋ ሆኖ ይውላል። አድማጮቻችን በዛሬው ዕለት በሁሉም የእናት ባንክ ቅርንጫፎች የምንዛሬ ተመን ይህንን ይመስላል።